ሰላም ጤና ይስጥልን። ይህ ሪያሊቲ ሚዲያ ነው። በአዲስ አበባ ከተማ ውስጥ የለውጡ መንግስት ተብሎ የሚጠራው ጠቅላይ ሚኒስትር አብይ አህመድ መንግስት ከመጣ ወዲህ የተለያዩ ለውጦች በዋና ከተማይቱ በአዲስ አበባ እየተካሄደ ይገኛል። ቤቶች በከፍተኛ ሁኔታ እየፈረሱ ይገኛሉ። ነዋሪዎችም ከመሃል ወደ ዳር እየተዘዋወሩ ይገኛሉ። በርካታ የንግድና የመኖሪያ ቤቶች ፈርሰዋል። በተለይም የኮሪደር ልማት ተብሎ የሚጠራው በዋናነት የእግረኛ መንገድ፣ የሳይክልና የመናፈሻ ልማት ላይ ያተኮረው የግንባታ ሂደት ከተጀመረ ጊዜ ጀምሮ እጅግ በርካታ ነዋሪ የመኖሪያና የንግድ ቦታውን አጥቶ ወደ ከተማይቱ ዳርቻ ቦታ እየተመራ እና ኮንዶሚኒየም የመሳሰሉ መኖሪያ ቤቶች የተሰጡት እየተዛወረ እንደሚገኝ ይታወቃል። ለነዚህ ቦታዎች መፍረስ አንዱ የሚጠቀሰው ምክንያት ቆሻሻ ናቸው፣ ሀሺሽ መሸጫ ናቸው የሚል እንደሆነ ቀደም ባሉ ጊዜያትም ሆነ በቅርቡ ሰምተናል። በእነዚህ አካባቢ ነዋሪዎች ብቻ ሳይሆኑ ውሏቸውን በመንገዶች ላይ ያደረጉ ቤት አልባ ዜጎች አሉ፣ የአእምሮ ህመምተኞችም አሉ፣ ጎዳና ተዳዳሪዎችም አሉ። እነዚህ በተለይ በፒያሳ በካዛንቺስ አካባቢ ህይወታቸውን ከአካባቢው ካለው ኢኮኖሚያዊ እንቅስቃሴ በመጠቀም በልመናም በጉልበት ስራም ይተዳደሩ እንደነበር የሚታወስ ነው። እነዚህ ሰዎች አሁን በአካባቢው የሉም። እንደውም አንድ የሃይማኖት አባት ምስክርነት ሲሰጡ እብድ ከፒያሳ ጠፋ ብለው መናገራቸው ይታወሳል። ይህም አነጋጋሪ ነበረ። እነዛ እብዶች የት ሄዱ የሚለው አጠያቂ ነው። አሁን ሰሞኑን በወጣው መረጃ ደግሞ የጎዳና ውሾችን የሚመለከት ውሳኔ ነው የተላለፈው። እነዚህ ውሾች ከየት መጡ የሚለው እንግዲህ ድሮም ቢሆን አዲስ አበባ ውስጥ የጎዳና ላይ ውሾች አሉ፣ ባለቤት አልባ ወይም ተልከስካሽ ውሾች አሉ። በተለያየ ጊዜያት በሚወሰድ የማጽዳት እርምጃ እነዚህ ውሾች ይገደላሉ። በመርዝም በጥይትም ተሞክረዋል። ነገር ግን ይህ በመርዝም ሆነ በጥይት የሚደረገው ውሾችን የማስወገድ እርምጃ አንደኛ ወጪው ከፍተኛ ነው፣ የጥይት ዋጋ ከፍተኛ ነው። የመርዙም ዋጋ እንዲሁ በዋዛ የሚታይ አይደለም፣ ከውጭ የሚመጣ ነው። እንደውም የተከለከለ መርዝ ጭምር እንደሆነ ነው የሚገለጸው። ይህ መርዝ በዓለም አቀፍ ደረጃ ክልከላ የተደረገበት ነው። ምክንያቱም በአካባቢ ላይ የሚያስከትለው ተጽዕኖ ከፍተኛ ነው። ውሾቹ እሱም በልተው ከሞቱ በኋላ ሌሎች እነሱን የሚመገቡ እንደ ጥንባንሳ የመሳሰሉ እንደ ጅብ የመሳሰሉ የዱር እንስሳትና አዕዋፍ በመመገብ እነሱም ሊመረዙ ይችላሉ። አካባቢ ላይም እንደዚሁ ከፍተኛ ጉዳት ሊያደርሱ ይችላሉ በሚል ክልከላ የተደረገበት መሆኑ ይታወቃል። ነገር ግን በኢትዮጵያ ይህንን ነገር ተግባራዊ ለማድረግ እንቅስቃሴዎች ነበሩ። ሰሞኑን በነበረው የአፍሪካ ህብረት ስብሰባ ላይ በወሬ ደረጃ ወይም በማህበራዊ ሚዲያ ሲዘዋወር የሰማነው ውሾችን የማስወገድ እርምጃ ተጀምሮ ነበረ። ምን ያህል ስኬታማ ይሁን አናቅም። ውሾቹ አሁንም አሉ። እነዚህ ውሾች ቁጥራቸው ሊበዛ የቻለበት አንዱ ምክንያት ነዋሪዎች ቤቶቻቸውን አፍርሰው ወይም ፈርሶባቸው ከአካባቢው ስለሄዱ ነው። እንደምናያቸው ውሾቹ ጥሩ ተይዘው የነበሩ አይነት ውሾች ናቸው፣ የጎዳና ውሾች አይደሉም። ከነዚህ ውሾች በተጨማሪ ደግሞ ኑሯቸውን በጎዳና ላይ ያደረጉ ዜጎች የሚንከባከቧቸው ወይም እንደ ጓደኛ አድርገው የሚይዟቸው የሚያስከትሏቸው ውሾች አሉ። እነዛ ጎዳና ተዳዳሪዎች አሁን የሉም። ውሾቹ ግን በፒያሳና በካዛንቺስ በመሳሰሉት አዲስ ወደ ለሙ ቦታዎች ላይ መንቀሳቀሳቸውን ቀጥለዋል። እዛው አካባቢ ይኖራሉ። እንግዲህ እነዚህን ውሾች የተመለከተ አዲስ አቅጣጫ እየተከተለ ይመስላል የአዲስ አበባ አስተዳደር። ከሌሎቹ የሚለየው ውሾቹን ላጥፋ ድረሻቸው ይጥፋ ሳይሆን ያለው ለውሾቹ መጠለያ ማዘጋጀት ነው። ይህ በጣም በጣም ትልቅ እርምጃ ነው። ግን ምን ያህል አቅም አለ ይህንን ለማድረግ የሚለው አጠያቂ ነው። ሌላው ለውሻ ባለቤቶች እንግዲህ እስከዛሬ በነበረው ባህላዊ ወይም ልማዳዊ አሰራር መሰረት የውሻ ባለቤት ነኝ ብሎ ብቻ ሲያሻቸው መንገድ ላይ እየለቀቁ ሲያሻቸው አስረው እያዋሉ በዘፈቀደ የነበረው የውሻ አያያዝ መልክ የሚያስይዝ አዲስ መመሪያ ወጥቷል። ይህንን ነው ዛሬ የምንመለከተው። ይህን በተመለከተ ያገኘነው ዜና አስተዳደሩ የከተማዋን ገጽታ ለመጠበቅና በሽታ ለመከላከል በሚል ባለቤት አልባ የጎዳና ላይ ውሾችን ወደ መጠለያ ላስገባ ነው አለ ይላል። በአዲስ አበባ ከተማ አስተዳደር የእብድ ውሻ በሽታ ለመከላከል እንዲሁም የጎዳና ላይ
በአዲስ አበባ ከተማ አስተዳደር የእብድ ውሻ በሽታን ለመከላከል እንዲሁም የጎዳና ላይ ገጽታንና ደህንነትን ለመጠበቅ በሚል ባለቤት አልባ ጎዳና ላይ ውሾችን ወደ መጠለያ የማስገባት ስራ ሊጀመር መሆኑን አስታወቀ። ጎዳና ላይ ያሉ ውሾችን ዘመናዊ በሆነ መንገድ የማምከን ስራ እንደሚሰራም ገልጿል። ባለቤት አልባ የጎዳና ላይ ውሾችን የመጠለያ ማዕከል አዘጋጅቶ ወደዚያ ለማስገባት የሚያስችል አዲስ የአሰራር ደንብ ተዘጋጅቷል ሲሉ የአስተዳደሩ የእንስሳት በሽታ መከላከልና ቁጥጥር ቡድን መሪ የሺዳኜ እንደገለጹት አዲስ ዘመን ጋዜጣ በድረገጹ አስነብቧል። ደንቡ በረቂቅ ደረጃ ላይ መሆኑንና በቅርቡም ወደ ስራ ይገባል ሲሉ ኃላፊው ነግረውኛል ያለው ጋዜጣው በአሰራር ደንቡ መሰረት ባለቤት አልባ የጎዳና ላይ ውሾችን ወደ መጠለያ ለማስገባት መጀመሪያ የውሻ ባለቤትነት ምዝገባ ይካሄዳል ማለታቸውንም አካቷል። ውሻ አለኝ የሚል ማንኛውም ሰው ምዝገባ ማድረግ አለበት። የውሻ ባለቤትነት ማረጋገጫ የምስክር ሰነድ ይሰጠዋል ማለታቸውንም አስታውቋል። በባለቤትነት ደንቡ መሰረት ማንኛውም ሰው ውሻውን ይቆጣጠራል፣ ተገቢውን አያያዝ ያደርጋል፣ በየዓመቱ ክትባት ማስደረግም ይጠበቅባቸዋል ሲሉ ማሳሰባቸውን አስታውቋል። አዲስ ደንብና መመሪያ ማውጣት ያስፈለገበት ምክንያት ባለቤታቸው የማይታወቅ የጎዳና ላይ ውሾች በብዛት በመታየታቸው ምክንያት ነው። በቀጣይ የጎዳና ላይ ውሾች ቁጥር እንዳይበራከት ዘመናዊ የሆነ የማምከን አሰራር እንዳይራቡ ይደረጋል ማለታቸውንም አካቷል። መጀመሪያ አሁን ላይ ያሉት ወደ መጠለያ እንዲገቡ የገቡትም እንዳይራቡ ይደረጋል ማለታቸውንም አስታውቋል። ይህ ሪያሊቲ ሚዲያ ነው። አንድ ተጨማሪ መረጃ አለን። ከ1 ሚሊዮን በላይ በምግብ እጥረት የተጎዱ ኢትዮጵያውያን እና ናይጄሪያውያን ህጻናት አደጋ ላይ ናቸው ይላል ያገኘነው ዘገባ። ዩኒሴፍ የተባበሩት መንግስታት የህጻናት ኤጀንሲ በኢትዮጵያና ናይጄሪያ እድሜያቸው ከ5 ዓመት በታች የሆኑና ለከፋ የምግብ እጥረት የተጋለጡ 1.3 ሚሊዮን ህጻናት በዚህ ዓመት ወሳኝ የሆነውን ህይወት አድን ድጋፍ የማጣት አደጋ ተጋርጦባቸዋል አለ። ኤጀንሲው በሚቀጥሉት 2 ወራት ውስጥ በሁለቱም አገራት ህጻናት ላይ የሚደርሰውን የተመጣጠነ ምግብ እጥረት ለማከም የሚያቀርበውን የነፍስ አድን ምግብ እርዳታ በማጣት ምክንያት እንደሚጨርስ ገልጿል። ኤጀንሲው የገጠመው የህይወት አድን ምግብ ድጋፍ በአሜሪካው ፕሬዚዳንት ዶናልድ ትራምፕ የውጭ እርዳታን በማቋረጣቸው ምክንያት ተባብሷል። የዩኒሴፍ ምክትል ስራ አስኪያጅ ከቲቫንደር ሃይጅደን አርብ ዕለት በጄኔቫ በሰጡት ጋዜጣዊ መግለጫ እንዳስታወቁት ባለፉት 25 ዓመታት የተመዘገቡት ውጤቶች በከፍተኛ የገንዘብ ድጋፍ ማሽቆልቆልን ምክንያት ወደ ኋላ ሊመለሱና ሊቀለበሱ ይችላሉ ብለዋል። አዲስ የገንዘብ ምንጭ እስካልተገኘ ድረስ ዩኒሴፍ በግንቦት ወር በምግብ እጥረት የሚሰቃዩ ህጻናትን ለማከም የሚያግዘውን ህይወት አድን ምግብ ወይም ራትፍ እንደሚያልቅ እንገምታለን። ይህም በኢትዮጵያ በየወሩ ሕክምና የሚያስፈልጋቸውን 74500 የሚገመቱ ህጻናት ላይ አስከፊ መዘዝ ያስከትላል። በናይጄሪያ በወር ወደ 80 ሺህ የሚጠጉ ህጻናት ሕክምና የሚያስፈልጋቸው ሲሆን የህይወት አድን ምግቦቹ አቅርቦቶች በዚህ ወርና በግንቦት መጨረሻ መካከል ባለው ጊዜ ውስጥ ሊያልቅብን ይችላል ሲሉ ቫንደር ሃይጅደን ተናግረዋል። በጥር ወር ፕሬዚዳንት ትራምፕ የመንግስትን ወጪ ለመቀነስ በሚል የዩኤስአይዲ ስራዎችን ማቋረጣቸው ይታወሳል። ይህ የፕሬዚዳንቱ እርምጃ በዓለም ጤና ድርጅት እና በሌሎች የዓለም አቀፍ የልማት አካላት የተወገዘ ሲሆን ብዙ በውጭ እርዳታ ላይ ጥገኛ የሆኑ ታዳጊ ሀገራትን በተለይም በአፍሪካ ስጋት ውስጥ ጥሏቸዋል። ዩኤስኤአይዲ በአፍሪካ ከ3 አስርት ዓመታት በላይ ወባን፣ HIV ኤድስን፣ ሳምባ ነቀርሳን እና ሌሎች በሽታዎችን ለመዋጋት በሚደረጉ ጥረቶች ውስጥ ትልቁ ለጋሽ ድርጅት ነው። የድጋፍ ቅነሳው በኢትዮጵያ ለነፍሰ ጡር እናቶችና ህጻናት የተመጣጠነ ምግብና የወባ ሕክምና አገልግሎት የሚሰጡ የጤና ፕሮግራሞች ላይ ከፍተኛ አሉታዊ ተጽዕኖ ማሳደሩን የተናገሩት የዩኒሴፍ ምክትል ኃላፊ በዚህ ምክንያት ብቻ በአፋር ክልል በፈንድ ቅነሳው ምክንያት 23 ተንቀሳቃሽ የጤና ክሊኒኮች ከአገልግሎት ውጭ ሲሆኑ 7 ብቻ በአሁኑ ወቅት አገልግሎት እየሰጡ መሆኑን ተናግረዋል። በናይጄሪያ ሰሜናዊ ምስራቅ በሽብርተኞችና በታጣቂዎች ምክንያት ባለው የጸጥታ መደፍረስ የተነሳ በሺዎች የሚቆጠሩ ሰዎች መገደላቸውንና ሚሊዮኖች መፈናቀላቸውን ተከትሎ ህጻናት ለከፍተኛ የምግብ እጥረት ተጋልጠዋል። ትራምፕ ወደ ስልጣን በተመለሱ በሰዓታት ውስጥ ነበር ለውጭ ሀገራት የሚሰጡ ድጋፎች ከእሳቸው ፖሊሲ ጋር ምን ያህል የተጣጣሙ መሆናቸው እስኪረጋገጥ ድረስ እንዲቋረጡ የሚያዝ ትዕዛዝ ማስተላለፋቸው ይታወሳል። በቀዳሚነትም በዓለም ዙሪያ በሚገኙ ድሃ ሀገራትን ጨምሮ በ120 ሀገራት ውስጥ የጤናና የአስቸኳይ ጊዜ እርዳታን የሚያቀርበው ዩኤስኤአይዲ ስራውን ለ3 ወራት እንዲያቆም ታዟል። በዓለም ላይ ከፍተኛውን የሰብአዊ እርዳታ በመስጠት አሜሪካ ትልቋና ዋነኛዋ ስትሆን ዩኤስኤአይዲ ዓመታዊ በጀት $40 ቢሊዮን ነው። ይህ የአሜሪካ መንግስት ውሳኔ በዓለም ዙሪያ በተለይ በኤችአይቪ ኤድስ እና በሰብአዊ እርዳታ አቅርቦት ላይ ከፍተኛ ጉድለትን የሚያስከትል መሆኑን የመንግስታቱ ድርጅት እና ሌሎች የእርዳታ ተቋማት እየገለጹ ነው። ይህ ሪያሊቲ ሚዲያ ነው። ስለተከታተላችሁን እናመሰግናለን።